ቅዱሱ ጦርነት ወይም የባምቢና የእሸቱ the holy war ዘፈን ተሰርቶለታል። ምን ቲክቶካችን እየነደደ ነው። በዚህ በኩል ሄኖክ ድንቁ ምን ሆነ? በዚህ በኩል አምለሰብ ሙጬ ላይ ቀርባ መስቶን ቤት ካልገነባው ምን ብዙ ሳሰል ቪዲዮዎች አሉ። ይሄን ቪዲዮ ላይክ ማድረጋችሁ እንዳረሱ ወደ ቪዲዮ ካፕቴን ዳግማዊ በራ ነኝ። ዛሬ የምንመራው ወደ ቶሮንቶ ከፍታችን 40,000 ጫማ የሚፈጅብን ሰዓት 16 ሰዓታት። መልካም እንዴት አረላይ ባምቢዬ ልንገርሽ ለየቤት ተላላ ጻድቁ ደማቸው ለምን እንደፈላ ለቤተ ክርስቲያን ገበያ ተሰባስቢ ያቡነ እሸቱ ነው በእንጀራው አትሚ አይጻድቁ አንጀፈረረ የማንም ማጋሰስ የማንም ሙዳም እየተሯሯጠ ገዳም ለገዳም ለህንፃ ማሰሪያ ምናምን እያለ አንቺ በእንጀራቸው ባገቢ ምን አለ አይደል ቅዱሱ ጦርነት ወይም the holy war የደረሰ ዘፈኑ ለወጥቶለታል። What did I just see? 500 ወይኔ ሰለሞን ቆመ እንደ ሴቶች ጉዳይ ባፈራ ፈጣሪን አፈራ እንደው ስለ መድኃኒዓለም እንደው ስለፈጠረ ጌታ አረጀን ካብረተ ስጋ ሰው እንዴት ነው ሚሙና ቪዲዮ የገጠመው? ባምቢና የወንዶች ፈተና እንደቀጠለ ነው። አላጠና አጥንቼ ማለት ደብተሬ ነበረ እኔ የሚያጠናኝ እኔ አይደለሁ ወይ ደብተሬ ነበረ እኔ የሚያጠናኝ እኔ ዝም ብዬ እንደዚያ ያለው ስሜኛል። እናቴን ሰድብ ነበር፣ አስተማሪዎችን ሰድብ ነበር፣ ተማሪዎችን ሁሉ ጊዜ ነበር መቀጠቅጠው። ቢሮዎች ዱኝና ያስፈርሙኛል። ብዙ ጊዜ ፈርመኝ ትምህርት አልወድም ነበር። አውቄ ሆዴን አመመኝ ብዬ ባላውቄ ተኝቼ እናቴ ደግሞ ወይኔ ልጄን አመመው ብላ ትምህርት ስታስቀር አውቄ ነው ብዬ እወጣለሁ። ይሄ የልጅ ዘላታንና የልጅ ቡዳ አሽሸቱ መጀመሪያ ላይ የራሱን ኤአይ ለማስተዋወቅ ልጅቷን ለእርድ አቀረባት። ለእርድ ለመስዋዕትነት። በሚቀጥለው ደግሞ ይቅርታ የሚል ገበያ ይዞ ወጣ። ይቅርታ ብራዘር ቀጠለው አያስፈልገውም። 3 ሰዓት ምናምን ይቅርታ አይጠየቅም። ይቅርታ 4 ሰዓት ምናምን አይባልም። ይህች ልጅ አሁን እግዚአብሔር አያደርግባትም ራሷን ብታጠፋ ያንተ ይቅርታ 3 ሰዓት ላይ ይታደጋታል? ይህች ልጅ ማይሆን ውሳኔ ብትወስን በህይወቷ ላይ ያንተ ይቅርታ እስከ 3 ሰዓት ድረስ ህይወቷን ያቆይላታል? 3 ሰዓት ልትለው ያለው መሰረታዊ ለውጥ ለማምጣት እንደ እሸቱ አይነት ለንግድና ለገበያ የትውልድን ችግር እያወጡ ከሚያስጋፍጡ ሰዎች ቁጭ ብለው የሚመካከሩ ሰዎች የተሻሉ ናቸው። በጣም ደግሞ ልንገራችሁ አንድ ብርቱ ነገር ደከሙን በረቱም እዚህ ሚዲያ ላይ ያሉ የኦርቶዶክስ ምዕመናን የሆኑ ቲክቶከሮች አትሊስት ንስሐ አባትን ምንም ብለው መሰብሰብም መገዘትም የሚችሉ ናቸው። እንደ ቤተክርስቲያኑም ያላት ወጥ የሆነ አቋሟ እነዚህ ሰዎች ለማስተካከልም በስሯ ለማድረግም የሚከብዳት አይደለም። አለቀ። የሚከብዳት ኮሜዲያን እሸቱ ማለት ነው። በየትኛው መስፈርት በየትኛው መለኪያ ለራሱ ነው ለቢዝነስ ነው የተጠቀማት። የሆነ እዛ ቪዲዮን ካያችሁት ሙሉ ነው እሱ ቻናል ላይ የሆነ ኤአይ ምናምን ትሬኒንግ ማሰልጠን ጀምሯልና እሱ እንዲታይለት በቃ የግድ ቪው መታየት ስላለበት ቪዲዮ እሷን ነው ላይክ ልጁ እንዳለው እንደ እርድ ነው የተጠቀመባት። የሆነ ሐሳቡ እኮ ልክ አለው ስለ ባምቢ ያወራው በቪዲዮ ላይ ግን የተናገረው እሱ ከምክር አይደለም ፐርሰናል አታክ ነው ያደርጋል። ቆራረጣት ነው ማለት ኢትዮጵያ ብረታ ብረት ኮርፖሬሽን ለፖሊስ የሚሆን ዱላ ማምረት መጀመሩ ተነገረ። በፊት በከፍተኛ ወጪ ወደ ሀገር ውስጥ ይገባ የነበረው ዱላ በሀገር ልጆች መመረት መቻሉ ህብረተሰቡን ሰፋ ባለበልኩ ለመቀጥቀጥ የሚያስችል ነው ተብሏል። በፊት ላይ የነበረው ዱላ ተጠርጣሪው ጀርባ ላይ በቶሎ የሚያልቅ ሲሆን አሁን ግን የሚመረተው የፖሊስ ዱላ ግን መንግስት ቢቀያየር እንኳን ከቀጣዩ መንግስት ጋር የዱላ ቅብብል ለማድረግ የሚያስችል ነው ተብሏል። በጣም አሪፍ ሀሳብ ነው። በጣም ወድጄዋለሁ።
ይኸውን ይፈታል ብለህ ታምነኛለህ? እኔ ደግሞ ጫት ነው የመሰለኝ። ያው መንግስት ፌስታል ስለከለከለ በአቡጀዴ በሆነ በሰለባጅ ነገር ጠቅለለ ደግሞ እኮ ልብስ አልበሰታ ስጨብስ በምን ነው የምትንገዳገደው? እና ይሄንን ቪዲዮ ይዘው ማለት ነው በሄኖክ ላይ ብዙ አይነት ፌክ ዜናዎች እየተሰሩ ነው እና እሱ ምንም አልለም። ይሄ ይመስለኛል ለፊልም ነው ለፈረጃ ለሚሰራው ፊልም ለሱ ነው የተቋረጠው። በሀገራችን ኢትዮጵያ መሬት እየተንቀጠቀጠች ቢሆንም ህዝቡ ሊጨነቅ አልቻለም። ምክንያቱ ደግሞ መሬት የመንግስት ነው። አረ ምን አይቶኝ አሁን ደግሞ ኢትዮጵያ ደግሞ እየመጣሽ ነው መጣሽ። ያው ቤት አለን። አሁን መሬት ልንገዛ ነው። አሁን ፕሮሰስ ውስጥ ነው ያለነው። የራሴን ቤት መስራት ፈልጋለሁ። ግላስ ቤት የግላስ ቤት ሙሉ በሙሉ የግላስ ቤት ያ ሰበርብሻል እኮ ምንድን ነው የሚሰራው? ድንጋይ አንዱ ድንጋይ ነው የሚወረወረው። አንዱ በቃ ደበረው ነው ሙሉ ፖድካስት ነው ያዝናል ነው አንዱ የደበረው ከቻለ ጎበዝ ነው ማለት ይቻላል። አትሊስት ነው ግን ግላስ ቤቶች ዝም ብሎ የመስታወት የሚሰበር አይደለም። እንደሱ አይነት ይሄ ደብል ግላስ ምናምን ወፍራም ግላስ በምን አሰብሽ? I don't know like ምን እንስራ ምን አይነት ቤት ነው መስራት የምትፈልጊ ሲሉ ኔቸሩን ምኑን ሳይ just አለ ግላስ like 360 ዲግሪ ውጪ ማየት ከውጭም ያለ ሰው ያያቸዋል ነው አይታየውም። ኦኬ ማብራት ከጨለማ ሆኖ ማብራት ካላበራው አይታያቸውም። እሱስ ግን ቀን ላይ ማንም ሰው ወደ ውስጥ ማየት አይችልም። ግን እኔ ወደ ውጭ ማየት እችላለሁ። በዛ ላይ ያገኘነው መሬት ትንሽ ተራራ ላይ ነው፣ ወደ ላይ ነው። ስለዚህ እኛ ከተማውን ወደ ከተማ ወተን ማየት እንችላለን። ግን they cannot look inside. maybe in the future አጠገባችሁ ፎቅ ምናምን ከተሰራ አይፈቀድም። አሁን ፕላን እንደ I think G+3 በላይ አይፈቀድም። እና አንተ ይገባ ማለት እንደ ፊቸር ራሱ ከታቸው የሚገነባው ፎቅ ምን ያህል ሊሆን ይችላል የሚሆነው አጥንተው ነው የሚገነቡት። ሲሊንግ ማለት ምንድነው? ከውጩ ፍላት ስለሆነ ላይክ ምንድነው የሚባለው ሶላር ፓነል መቼም የኔ ቤተሰቦች ከላይ እንደዚህ መሸፈን ፕላስ የምን ስሪ አሳልፋት እያላችሁ ነው። እናሳልፋት እውነታችሁን ነው። ማይረታ የሁሉም መከታ ህዝቡን የሚጠብቅ በቀንም በማታ የሀገርን ጠላት አልሞ የሚመታ ፖሊስ ነው ወንድሜ የሀገር አለኝታ ሰላም መጠበቅ ነው የኛ እጣ ፋንታ። አንተ ኢትዮጵያዊ ፖሊስ ስለ ካናዳና አሜሪካ ፖሊስ ምን ያስገጥማል? መቼስ ይግጥ ነው የኢትዮጵያን ፖሊሶች ነው አትለኝ። አሁን ታውቃላችሁ ነው እየጠበቅኩት አንተኛን አትመቱንም መጽሐፍ ቅዱስ ወይ ቁርአን አስጂ እንደዚህ ማልብለ ደፍራት ምን ነው ነጋገር ከተባለ እኔ በህይወት ዘመን የፖሊስ ዱላ ሲያርቅ ግራሙ ሲቀንስ ሲቀጥን ያዩት ኢትዮጵያ ውስጥ ብቻ ነው። መንግስት 1000 ግራም ዱላ ስርኳቸው አሁን እጃችሁ ላይ ያለው 30 ግራም። ምክንያቱም 900 ሰው የማህበረሰቡ ጀርባ ላይ ወገብ ላይ አከርካሪ ላይ ቡን ብሎ አልቋል። እኔ መንግስት የሰጣቸውን ኃላፊነት በአግባቡ የሚወጡ ማህበረሰቡን የሚያገለግሉ ምርጥ ፖሊሶች አሉ። ይሄ ቪዲዮ እነሱን አይመለከት። ነገር ግን አንድ ሰው ወንጀል ስራ ገና ሳይታወቅ እየተንደረደራችሁ እንደመጣችሁ ያዛችሁ ዱላ እርግብግቢታችን ላይ ብላችሁ ደህንነታችንን ታሰረሱን ፖሊሶች፣ እንደዚህ ጉሮሯችን ላይ እንደዚህ ሰርናችን ላይ ብላችሁ አርፋም ታስደፍቁን ፖሊሶች አንተ የገጠምከው ግጥም አውክልም። የመሬን ነው እውነቱን አነጋገር ተባለ። አንተ የገጠምከው ግጥም ምን ይቀርባል? ጭራሽ ለኛ ሀገር 1% አይደርስም። እስከ መቼ ወንድምነት ዘልቀዋል? ዛሬማ ነገራት እንዳትፈራ። ተመለስ እንጂ ምን ሆነ ነው?
አያትህ ሸንቁጤ ስማ 43 ልጅ ከ23 ሚስት ወልዶ የትኛው ልጅ የትኛው እንደሆነ እንኳን አያውቅም። ይሄ ብቻ አይደለም ወንዱ አያትህ ለጥጤ ከቂሰኛ ልጅ ወልዶ ቂሰኛውን ሊያስገድለው ሲፈልግ ሚስትየውን ይዞ ተኮብሎ ነበር። አንተ የማን ልጅ ነህ? ሸንቁጤ የማን ልጅ ነህ? ለጥጤ ግባ ሂዳ ምን ሆነ ነው ቆየው? በጣም ይቅርታ። ናይስ አጀማመር። ምንድነው ወንዶቷል? ስፖርት ምናምን ጀመርክ እንዴ? ይኸውልሽ ቀድሞውኑ ዙሪያሽ ላይ ያለው ስለማታይ እንጂ እኔማ ከወንድም ወንድሜ ወንድሜ አይደለም። እኔ ይኸውልሽ እኔ ጓደኛሽ ወንድምሽ መሆን ሰልችቶኛል። ቼክ አድርጊኝ እኮ የምሬን እኮ ነው። የእውነት የምሬን ነው። ጭራሽ ቦይፍሬንድ መሆን አማረሽ ማለት የዛሬው ቪዲዮን ይመስል ነበረ። እንደወደዳችሁት አልጠራጠርም እና አንድ ነገር መናገር ፈልጋለሁ። ስለሳውናችሁ ሰብስክራይብ አለኝ እንደምታውቁት ሲብለ እና ከድሮ ጀምሮ ሰብስክራይብ አድርጋችሁኝ ስቲል ከ3 ከ4 ዓመት በኋላ ቋርጬ ስመለስ ያላችሁ ለእናንተ አክብሮት አለኝ። የተወሰነ ቪው እንዳሉ አውቃለሁ የሚፖስታቸው ቪዲዮዎች እና መልሰን ወደ በፊታችን እንመለሳለን። ላይክ ማድረጋችሁ እንዳትረሱ። ብቻ ለእናንተ ቢግ ሪስፔክት